አመስግኑ። ዲያቆን ሲሳይ የህንፃ አሰሪ ኮሚቴ ምክትል ሰብሳቢ ነው። በዚች ቤተክርስቲያን የሚሰራው ህንፃ ቤተክርስቲያን በአስቸኳይ ተሰርቶ እንዲያልቅ የሚፈልግ ብቻ አይደለም፣ ትልቅ ስራ እየሰራ ያለ ወንድማችን ነውና ደግሞ ያለ ምስጋና እንድታቀርቡልኝ እንድታመሰግኑልኝ ቤተክርስቲያን ጥሪ አቀርባለን። የእግዚአብሔርን ቤተ መቅደስ እንድንሰራ እግዚአብሔር ፈቅዶልን ቃል ገብተን ሄደን ነበረ። እንደ ኮሚቴ ተወያይተን ቃና ዘገሊላን ከህዝባችን ጋር አብረን አክብረን ይህን ህንፃ ቤተ ክርስቲያን በአጭር ጊዜ አጀማመሩ በጣም ደስ ብሎት እናንተም ለመስራት ፍላጎታችሁን አይተን የረጅም ጊዜ እቅድ የአጭር ጊዜ እቅድ አውጥተን እየተንቀሳቀሰን ነው። በእንቅስቃሴያችን በሂደታችን ሁሉ እግዚአብሔር ስለረዳን እግዚአብሔርን ሞት አድርጋችሁ እንድታመሰግኑልኝ በቅድሚያ ስለሚሆንልን ነገር ሁሉ እግዚአብሔርን ማመስገን የእኛ ዓላማ ባህሪያችን ነውና የረጅም ጊዜ እቅድ ይህን ቤተ ክርስቲያን በአንድ ዓመት ተኩል ለመጨረስ የረጅም ጊዜ እቅድ ለአዲስ አበባ ኮሚቴ ተወያይተን እቅድ ይዘናል። የአጭር ጊዜ እቅዳችን ደግሞ እስከ ዛሬዋ በዓል ድረስ የተወሰኑ ማቴሪያሎችን አስተባብረን መተን ዛሬ ቀኑ ጎዶሎ የሞላበት ቀን ነው። ተአምር የተፈጸመበት ቀን ነው። ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ እናቱ ቅድስት ድንግል ማርያም ደቀ መዛሙርቱ ሐዋርያት በተገኙበት በዶኪማስ ሰርግ ቤት ተገኝተው ጎዶሎ የሞላበት ቀን ነው። በዚያ ሰርግ ፕሮግራም ላይ ጌታችን ተጠርቶ ነበረ። እመቤታችን ቅድስት ድንግል ማርያም ተጠርታ ነበረ። ደቀ መዛሙርቱ ተጠርተው ነበረ። ምዕመናን ብዙ ሕዝብ ተጠርቶ ድግሱ አለቀ። ርኅራኄ ሕሊና እመቤታችን ቅድስት ድንግል ማርያም አዛኝቷ ድግሱ ባለቀ ጊዜ ሰርገኛው ደንግጦ የተጠራው ሕዝብ የሚቀምሰው በጠፋ ሰዓት ለልጇ ለመድኃኒታችን ለኢየሱስ ክርስቶስ ጎዶሎን መሙላት ለሚችልበት ነገረችው። ወይንኬ አልቦሙ ወይን እኮ የላቸውም ብላ አማላጅነቷን ያረጋገጠችበት ጎዶሎ የሞላበት ቀን ነው። እግዚአብሔርን አመስግኑ። ሰፊ ነው፣ ቀኑ መሽቷል። ታላላቅ መምህራንን እንድትማሩ ጋብዤ ይዤ ከአዲስ አበባ ድረስ መጥተናል። ያው እናንተ ደግሞ ሰዓቱ መሸ። ፕሮግራማችን ሌላ ሰፋ ያለ ፕሮግራም ስላለን ቀጥታ ወደሱ እንሄድና ከዛ በኋላ መምህራኖቻችን በጣልቃ ጋብዛቸዋለሁ፣ ያስተምሯቸዋል። ወደ አጭሩ እቅዳችን ስገባላችሁ እስከ ዛሬዋ ቀን ድረስ ከህንፃ ኮሚቴ ጋራ በመነጋገር 6 አሸዋ የማስወረድ እቅድ ነበረ። ምን አልኳችሁ? 6 አሸዋ የማስወረድ እቅድ ነበረ። እግዚአብሔር ፈቅዶ በወንድማችን በዲያቆን ሲሳይ ወንድማችን ዲያቆን ሲሳይና ሁላችሁ የምትታወቁት እውነት ታሪክ የሰራ ወንድማችን ነውና እንድታውቁ ትፈልጋለሁ። ለኔ ውዱ ወንድሜ ነው። ታሪክ እየሰራ ያለ ነገም ተነጎዳም ታሪክ የሚሰራ ወንድማችን ነው። 3 ሲኖትራክ አሸዋ በማስተባበር ያስደፋልን ልዩ ወንድማችን ነው። አመስግኑለት።
ይህ ቤተክርስቲያን በአጭር ጊዜ መስራት አለብን ብሎ ከእኔ ጋራ እኔ የህንፃ አሰሪ ኮሚቴ ይሆናል ስባል ወንድሜ ከኔ ጋር አብሬ ሁል ጊዜ እጓዛለሁ እስከ መጨረሻ ድረስ እስከ ቀራንዮ ድረስ አብረን ቃል ተገባብተን ቃል ሰነድ ነበረን። አብረን ነው ቤተክርስቲያን ብዬ ጥሪ ሳቀርብለት ይማ ትልቅ ዕድል ነው ብሎ የተቀበለ ወንድም ነው። በእውነት አመስግኑለት። ንዋየ ቅድሳትም አስተባብሮ ያስገዛልን እርሱ ነው። ከወንድሙና ከባለቤቱ ጋር በመሆን ወደ 70 ምናምን ሺህ ብር የፈጀ ንዋየ ቅድሳት ነው ያስገዛልን። አመስግኑለት። ከዛ በተረፈ በወንድማችን አስተባባሪነት ለእኔም ወንድሜ ነው፣ ለሱ ደግሞ ይቀርባል። ኢንጂነር አባይና ወደዚህ ናጅነር በእውነት እግዚአብሔር ቤቱን ሊሰራ ሲፈልግ ሰው አለው። ይህ ወንድማችን በወንድማችን በዳጎን ሲሳይ አስተባባሪነት ለአሸዋ መግዚያ 80 ሺህ ብር የሰጠን ወንድማችን ነው። አመስግኑለት። ሌላ ልዩ ታሪክ እግዚአብሔር ስራው እጹብ ድንቅ ነው። በነገር ነው መጥቶ ሳያይ ነው በነገር ነው ተረድቶ ለቤተ ክርስቲያኑ ሙሉ ቡለኬት የሚያስፈልገውን ቡለኬት ሙሉ ለሙሉ ራሴ ችለዋለሁ ብሎናል። አመስግኑለት። ብሎ ሲል እንኳን በዚህ መልኩ አይደለም፣ በትእዛዝ ነው የሚሰራው። የቅዱስ ሚካኤል ቤት የመጥምቀ መለኮት ቅዱስ ዮሐንስ ቤት በስርዓት መሰራት አለበት ብሎ ዛሬ ሄደን እናክብር። እስኪ ቦታውንም ምን ብለን ስንጋብዘው የመጀመሪያ ሳያቅማማ የመጣ ሁል ጊዜ ተስፋችንን እንድንሰራ ሞራል የሆነን ወንድማችን ነው። አመስግኑለት በደንብ አድርጋችሁ። ልጆችህን በእውቀት በሃይማኖት በጥበብ ያሳድግልህ በሉት። ከዚህ በላይ ቤተ ክርስቲያንን እንድትሰራ አምላከ ቅዱስ ሚካኤል ይርዳ በሉት። እውነት ወደር የለኝም። ታላላቅ ወንድሞች አሉ። አንድ ተአምር ልንገራችሁ። እግዚአብሔርን የሆነ ሰዓት ላይ አንድ ነገር ጠየቅኩት። ሰው አጥቼ ሰው ኖሮ ሰው ባጣው ሰዓት ላይ እግዚአብሔርን አምላኬ ሆይ ብዙ ነገር አለምን፣ ይህን ነገር ስጠኝ ብዬ አልጠይቅም፣ ግን አልኩት እግዚአብሔርን ሰው በሚያስፈልገኝ ሰዓት ላይ ሰው ስጠኝ ብዬ 2013 ላይ እግዚአብሔርን ጠየቅኩ። እግዚአብሔር ሳይዘገኝ እግዚአብሔር ሰው ሰጠኝ። አይገርማችሁም? እግዚአብሔር ሰው ሲሰጠኝ የመጀመሪያ የሰጠኝ እንደ እናት እንደ አባት የሚሆኑ ታላላቅ አዛውንት እናት አባት አድርጎ የመጀመሪያ ሰጠኝ። እግዚአብሔርን አመስግኑት። እኔ እድለኛ ነኝ። ሁለት እናት አባት አለኝ። የወለዱኝ እናት አባት በሃይማኖት ወልደው አስተምረው ለዚህ ያደረሱኝ እናት አባቶቼ፣ የስጋ ወላጅ አባቶቼ አሉ። ታውቃችኋላችሁ። አዲስ አበባ ስኖር ደግሞ እንደ እናት እንደ አባት ጠዋት ስወጣ ሰላም ተመለስ፣ ማታ ስመለስ እንኳን ደህና መጣ ብለው የሚወዱኝ የሚወዳቸው እናት አባት አምላከ መጥምቀ መለኮት ቅዱስ ዮሐንስ አምላከ ቅዱስ ሚካኤል ሰጥቶኛል። አመስግኑልኝ። እንደምታዩት ደግ ቸር የሆኑ ወንድሞችንም ሰጥቶኛል። ይሄ የእግዚአብሔርን ድንቅ ተአምር ስለሆነ ነው የምነግራችሁ። እግዚአብሔር ያደረገው ስለሆነ ነው። ከበዓሉ ጋራ ከምንሰራው ስራ ጋራም ተያያዥ ስለሆነ ነው እና ለወንድሞቼ በእውነት ረጅም እድሜ ከጤና ጋራ የልቦናችሁን መሻት ያስፈጽምላችሁ በሉና አመስግኑ። እንደነገርኳችሁ ዛሬ ላይ መተን ስናከብር
በወንድማችን በዲያቆን ሲሳይና የኔም ወዳጆቼ ደንበኞቼ የማከብራቸውን ሰዎች ስለ መጥምቀ መለኮት ቅዱስ ዮሐንስ ቤተክርስቲያን እየሰራን ነው እርዱን ስንላቸው ሰው አዎንታዊ ምላሽ ሰጥቶን ሶስት ኑትራክ አሸዋና ጠጠር የማስገባት ቀን ነበረ። እግዚአብሔር ረድቶን ተሳክቶልናል። አመስግኑት እግዚአብሔር። ባለፈው ጥቅምት 30 መተን ቃል የገባናቸው ማቴሪያሎች ነበሩ። 120 ኩንታል ሲሚንቶ ቃል ገብተን ነበረ። እሱ ላይ ደግሞ ከኮሚቴው በጋራ በመሆን በመስራት እስከ ጥር 28 ድረስ 200 ኩንታል ሲሚንቶ እናስገባለን። አመስግኑ። አያችሁ፣ ይህ ቤተ መቅደስ በ2 ወር በ3 ወር መሰረቱን ሰርታችሁ ጨረሳችሁ። እኛ ደግሞ ለፍጻሜው አጠር ባለ ጊዜ በ1 ዓመት ተኩል ግንቦት 12 ቀን 2019 ለመጨረስ እቅድ ይዘን እየተንቀሳቀስን ነው። ከማጋራ ከወንድሞቹ ጋር በጋራ ሆነን ለዛ የሚያበቃ ስራ እየሰራን ነው። እናንተ ሳላችሁ አመስግኑ እግዚአብሔር።